ጭንቀት ማለት በአንድ ሰው አንጎል ውስጥ በሐሳብ ፍትጊያ ምክንያት የሚፈጠር ነገር ነው። እንዴት ይፈጠራል የሚለውን ስናይ እዚህ ጋር ጭንቀት ሊፈጠረው የሚችለው ለምሳሌ ወደ አንድ ሰው አእምሮ ውስጥ የማይመቸው ሐሳብ ሲመጣ ያንን ሐሳብ ላለመቀበል በሚያደርገው ትግል ውስጥ ይህ ጭንቀት ይፈጠራል። ለምሳሌ በአካለ ሥጋ ብንመለከት ሁለት ሰዎች ትግል ቢገጥሙ ወይም ደግሞ የፊዚካል ግጥሚያ ቢጋጠሙ በሰውነታቸው ላይ ድካም ይፈጠራል። ያ ድካም በስጋቸው ነው፣ በአእምሯቸው አይደለም። ልክ እንደዚህ ሁሉ አእምሮ ውስጥም ይህ የሐሳብ ፍትጊያ የመቀበልና ያለመቀበል ወይም ደግሞ ሐሳቡ ወደ አእምሯችን ይመጣል፣ ነገር ግን እኛ ሐሳቡን አንፈልገውም። ሐሳቡን የምናስወጣበትን መንገድ ስለማናውቀው የሐሳብ ፍትጊያ ይፈጠርና ይህ ጭንቀት የሚባለው በአእምሯችን ውስጥ ይፈጠራል። አሁን ብዙ ጊዜ ጭንቀት የሚፈጠረው በአእምሮ ውስጥ ነው፣ ወደ ልብ አይሄድም። ወደ ልብ የሚሄደው ኦቨርቴንሽን ካለ ምናልባት ከስንት አንድ ወደ ልባችን ይሄድና ፍርሃትና ድንጋጤ ሊፈጥርብን ይችላል። ነገር ግን ጭንቀት ሲበዛ በደንብ አስተውላችሁት ከሆነ የሚፈጠረው ወደ ጨንጓራችን ነው የሚሄደው እና የጨንጓራ በሽታ ሊያስነሳብን ይችላል፣ ጭንቀት ከአቅም በላይ ከመጣ ማለት ነው እንጂ ጭንቀት የሚካሄደው በአእምሯችን ውስጥ ነው። አሁን እዚህ ጋር ዋናው መናገር የተፈለገው የጭንቀትን አፈጣጠር ማብራራት አይደለም የተፈለገው። ጭንቀት ሲመጣብን እንዴት ነው ማስወገድ ያለብን፣ እንዴት እናስወግደዋለን ነው ዋናው ትልቁ ነገር። አሁን በደንብ አዳምጡ። አእምሯችን በህይወታችን ውስጥ አንድ እንደ መሳሪያ የምንጠቀመው የአካል ክፍል ነው። እንደ መሳሪያ ነው የምንጠቀመው። ልክ እንደ አይናችን፣ ልክ እንደ ጆሮአችን፣ ልክ እንደ አንደበታችን፣ እንደ እግራችን፣ እንደ እጃችን። ስለዚህ ይህን አእምሯችንን እኔነታችን ሊያዘው ይችላል ማለት ነው። እንዴት ካላችሁ ለምሳሌ አንድ የማይመቸን ሰው ፊት ለፊት ቢመጣ አይናችንን ምንድነው የምናደርገው? አይናችንን አንስተን ወደ ሌላ ልናይ እንችላለን። በጆሮአችን የማይመቸን ድምፅ ብንሰማ ምን ልናደርግ እንችላለን? ለጆሮአችን የሚመች ድምፅ ልንመርጥለት እንችላለን። በእግራችንም ወደሆነ ቦታ እየሄድን ከሆነ ያ ቦታ የማይመቸን ከሆነ ምን ልናደርግ እንችላለን? አስበን እንቀይረዋለን፣ ወይም ደግሞ ወደሚመቸን ቦታ እንሄዳለን። ወይንም ደግሞ በእጃችን አንድን ዕቃ ከአንድ ቦታ ወደ አንድ ቦታ ማስተካከል እንደሚቻለን ሁሉ አእምሯችንንም ልናዝዘው እንደምንችል ማስተዋል አለብን። እንዴት ካላችሁ ለምሳሌ አእምሯችን ውስጥ ጭንቀት በሚመጣበት ጊዜ እንዴት ነው የምናጠፋው? ለምሳሌ ጨለማን እንዴት ነው የምናጠፋው? ቤታችን ውስጥ ጨለማ ቢኖር ጨለማውን አንታገለውም። ምንድነው የምናደርገው? ጨለማውን ገፍተን ወይም በሆነ መንገድ ምናምን ታግለን አይደለም፣ በድካም አይደለም የምናስወግደው። ጨለማውን የምናስወግደው መብራት በማብራት ነው። መብራት ስናበራ ጨለማው ይወገዳል። ስለዚህ ጭንቀታችንን ለማስወገድ የምናደርገው ነገር ምንድነው? ያንን የማይመቸንን ሐሳብ በሚመች ሐሳብ ተክቶ ማሰብ፣ ሆን ብሎ። አሁን ብዙ ጊዜ በመጽሐፍ ምን ይባላል? ራሱን የገዛ ዓለምን ይገዛል ይባላል። አእምሯችን ላይ ማንኛውም ሐሳብ እየመጣ እንደፈለገ የሚፈነጭበት ከሆነ አዎ ለጭንቀት እንዳረጋለን። ከዚያ ውጭ ግን ራሳችን የምንቆጣጠር ከሆነ አእምሯችንን በዚህ መልኩ ማዘዝ እንችላለን። ለምሳሌ እንዴት እናድርግ ካላችሁ አሁን ወደ ኋላ ተመልሳችሁ የሚያስደስታችሁን ጊዜ ወይም ደግሞ ደስ ያሰኛችሁን ጊዜ ታስባላችሁ። እሱን ታመጡና ሆን ብላችሁ ወደ አእምሯችሁ ትጋብዛላችሁ፣ ወይም እንጋብዛለን። ባጭሩ እኔንም እዛ ውስጥ እንጨምርና ያንን ሐሳብ አምጠን በራሳችን ፍላጎት ስንጋብዘው ያ ሲያስጨንቀን የነበረው ሐሳብ ይወገድና በጥሩ ሐሳብ ሲተካ ጭንቀቱ ይወገዳል። በዚህ መልኩ ልክ ጨለማን በመብራት እንደምናጠፋው ማለት ነው። ወይንም ደግሞ በቀላል ምሳሌ ለማስረዳት ለምሳሌ ከአንድ ሰው ጋር ተጋጫችሁ። ከአንድ ሰው ጋር ስትጋጩ ለተወሰነ ጊዜ ለቀናትም ሊሆን ይችላል ስለዚያ ስለተጣላችሁት ሰው በተደጋጋሚ ታስባላችሁ። አሁን ይህንን እንዴት ነው የምናስወግደው? ይህንን የምናስወግደው ከቤተሰብ ሊሆን ይችላል፣ ወይም ደግሞ በጣም ከሚያስደስተን ከሚቀርበን ጓደኛ ሊሆን ይችላል። ከነሱ ውስጥ መርጠን አንዱን ሰው ወደ አእምሯችን ስንጋብዝ ይህንን ሰው እየረሳ ነው እንመጣና ያ የምንጠላው ሐሳብ ከአእምሯችን እየተወገደ ይመጣል ማለት ነው። በዚህ መልኩ ጭንቀትን ማስወገድ ይቻላል። ሞክሩት፣ ይሰራል።